እሰማለሁ እንዴ? ስሙ ወሬ የምናወራቸዋለን ግን ማለት ነው። ማርያምን እንትን ኮፒ ሊንክ አድርጉልኝ። ቪዲዮ እየጠፋብኝ ነው፣ መፖሰት አልቻልኩም። አውቀው ሪፖርት እያደረጉብኝ ነው። አሁን አውሪ ሂዊ። እኔማ እንዴት ናችሁ እያልኩ እኮ ነው። አለን ሂዊ፣ እንዴት ነሽ? አለሁ ልጅ። ስሚማ የጠፋ ሰው በስማ ተጠፋፋን እኮ። አዎ ማርያምን ተጠፋፋን። ደህና ነሽ እንዴ? አለሁልሽ። ስሚ እንዴት ነሽልኝ? ስራ ፈት ያለቻችሁ ነው። ሀዩ ሀዩ ነይ ግቢ፣ ነይ ሀዩ። ስሚ ልቤ፣ እኔ እኮ የኢትስሚ አድናቂ ነኝ ታውቂያለሽ። እንደ ኧረ ተይ በእናትሽ። ኢትስሚ ስሚ፣ እኔ አድናቂዋ ሁኜ እሷን ተከትዬ ምን ውስጥ እንደከተተችን አሁን ሳስበው በጣም ስሚ። ይሄ ሁሉ ጣጣ የመጣ በኢትስሚ ምክንያት ነው። እሺ እንዲህ እንዳትረሽ እንደው በኢትስሚ ቀልዳላቅም ልቤ። አንድ መግለጫ ልናገር እዚህ ላሉት እኔ አሁን መግለጫ ቁም ነገር ላወራ ነው የመጣሁት። ልቤ እንደው ልቤ ቁም ነገር ላወራ ነው። ይቻላል? ኧረ ይቻላል። የእኔ ማር የሆነ ቤት ገብቼ ማለት ነው አስገቡኝ አልኳቸው። ከዛ እሺ ብላ አስገቡኝ። ከዛ ልክ እያወራ ሰው አልመጣብኝም። እንዴት ልጨርሰው? እሺ ኦኬ። እና የስሞኔሽን አሁን ልቀጥይ ብላ ነቅለው አስወጡኝ ብታይ። ውሻ አድርገው ነው። ውሻ ከማረጋቸው የተነሳ ደግሞ ፋሚሊያቸው ውሻ ከማረጋቸው የተነሳ ሚዩት ሁላ ነው ያደረጉኝ። ወይ እንዳልጽፍ ነገር ስሜቴን እንዳላወጣ ነው ያደረጉኝ። እና እኛ ችግርሽን እንፈታልሻለን። ልናገር የፈለግኩትኝ ለዚህ ጀማዎች አሁን በጣም ጥሩ ላይ ናቸው። በቃ ስድብ ትተዋል ምናምን ገባሻል? በቃ አሁን ደስ የሚል ነገር ላይ ነው ያሉት። ሪከርድ በቃ ዝም ብላ ይፖስታሉ እሷን ምናምን እና በዚሁ ቀጥሉ። በቃ ማንም ምንም ቢል እንትን አይስጡ፣ ፊት እንዳይሰጡ ነው እኔ የምመክራቸው። ሲጀመር ማንም እኮ እንትን እያለ አይደለም። የኔ እናት ለምን እንደሆነ ታውቃላችሁ? እነሱ በ20 ሰው ነው ቁጭ ብለው የሚሳደቡት። ስለዚህ ሴትን እንደዚህ ከሚሳደብ ሰው ጋር ደግሞ እናንተ አትውረዱ። አሁን በቃ ሙዳችሁ ደስ ሲል ምናችሁ ደስ ሲል አትውረዱ። በቃ ከእነሱ ጋር ዝም በሏቸው፣ ኢግኖር አድርጓቸው። ዝም ብለው ይለፍልፉ ራሳቸውን እና እኮ የሚሳደቡትን ሰው እኮ ነው የሚያስገምቱት። ስለዚህ እናንተ እንዳሁኑ እንደዚችው እንደ ቢራቢሮ ማድረግ ያለባችሁ ሰው የሆነ ነገር ሴት ሙድ መያዝ አንደኛ ያረላችሁ። በቃ እያደረጋችሁ መፖሰት በቃ እንደዚህ ነው መመክራችሁ እንጂ ይሄ ስድብ ምናምን ይቅር። በቃ ስድብ የፋራ ነው ጌታ። አሁን እኮ ግን እንደዛ ሂዊ፣ አሁን እኮ እንደዛ የለም። ለዛ እኮ ነው አሁን መነካካቱን የሚፈልገው ገባሽ? እንደዛማ ፈለጉ። ከዛ ግን አንዳንድ ደግሞ በቃ በጣም የተናደዱ ዛሬ የጀመሩ አሉ። ከዛ ምን እንዳደረጉ ታውቂያለሽ? ይትስሜ መጀመሪያ እኮ እነዛኞቹ ናቸው የጀመሩት። ያን ነገር ስታደርግ ሰው ስለ ራሱ ማውራት አልተቻለም። በአሁኑ ሰዓት ግዴታ የሆነ ፍቃድ ያስፈልጋል መሰለኝ። እሱም አልናውቅም። ከዛ ገብተው ሲሳደቡ የኛዎቹ ደግሞ ሌላ ታሪክ ላይ ኮነን ሂዊ። አሁን እኛ ሌላ ዓለም ላይ ሄደናል እኮ። እነሱ በጣም ነው ርቀታችን፣ በጣም ነው እያሳዘነኛል። ሌላ ዓለም ላይ ነን እኮ። አንዳንዶቹ ደግሞ ልንገርሽ በጣም ተናደዱ። እኛ ዱዳ አይደለንም ብለው አንዳንድ የኛ የጀመሩ አሉና ለእነሱ ነው ተው ምላቸው በቃ እንጂ አሁን ደስ የሚል ሙድ ላይ ነን እኛ። ሲጀመር ማንንም አንሰማም እኮ። ያምሻል እንዴ? እኛ ሌላ ታሪክ ውስጥ ነን። ሌላት እና ሌሎቹ ቢለሰልስ ምንም በቃ እነሱ በቃ መሰዳደብ ደግሞ ማለት ነው። ልንገራችሁ ፍቅሮቼ፣ አሁን ከሆነ ሰው ፋሚሊ ከሆነ ከእናንተ ጋር እንትን የሚል ጋር ብትሰዳደቡ ችግር የለም። ግን
ወፍ አሁን እዚህ 223 ሰው አለ። ስሙ አንድ ፋን ፔጅ ውስጥ ላይቭ ላይ 227 ሰው አስባችሁታል? ከባድ እኮ ነው። ማንኛውም ፌመስ እኮ እንደዚህ አይኖርም። በዛ ላይ ደግሞ ኢቲቪ ደግሞ አያቶች ናቸው። ከአያቶች ጋርም ደግሞ ግፍ ነው የሚሆንብሽ መመላለሱ ራሱ። እኛ ነገር ናቸው። በተለይ በረከታችን በሚለው ነው የተናደዳችሁት። እኛ እዩን እኛ ሪከርደሮች እዩን ምን ያክል ቁጭ ብለው እኛ እንደሚያዩ ጃኒ ማለት ነው። ማታ ምክር መክራችኋል። ከመቶ ምናምን ሺህ በላይ ስሚ ልንገራችሁ። እኔ ደግሞ ምክር አንቺ ስሚ ልቤ ስሚ ልንገርሽ፣ ዝም ያዳምጪ። እኔ ደግሞ ማታ ማታ ምክር እመክራለሁ እና ማታ ማታ ነው እኔ ቤት ምክር ትሰማላችሁ። ቆይቶቼ ሰዓት ንገሪን ማሪ። ሰዓት በዱባይ 6 ሰዓት መሰላችሁ? 2 ሰዓት በኢትዮጵያ ደግሞ 6 ሰዓት። ኧረ ምነው እርሱ ወደዚህ ከዛ ምክር መክራቸው አሁን በጊዜ መተኛት ጀምሬያለሁ። 4 ሰዓት ምናምን አሉ። ስሚ እናንተ ለሊት በሴጣን ለሊት ኢትስሚ ማዕረይ ስሚ ኢትስሚ ብራ አርስ ብር አለው መክፈል አለው። አይ ለጊዜው የለውም። በነፃ ለሶኬ ጀምራለች። ይቅርታና ግን አንዳንድ ልብ ካልሰጣችሁ ገዝታ አትገቡም ብለሽ እኔ እንደ ሀሳብ እንደ እህትነት ልምከርሽ። እሺ እንዴ አንቺ ቪአይፒ ነሽ፣ ብታስከፍለው ለአንቺ ነው። እኔ ግን አርሱ እኔ ምክር እንትን ብላችሁ ፍቅሮቼ፣ አንዳንድ ልብ ካልሰጣችሁኝ አትገቡም ቤቴ። እንደዛ ነው የማደርገው። ችግር የለውም። እና በረከቶቼ እንደዛ አድርጎ ነው የምላችሁ። እሺ ሰሚ ሂዊ በረከት ምናምን የሚለውን ጻፊበት ቀጥለሽ አንቺ ራሱ ከስምሽ ሂዊ። ኧረ እኔ አሁን ሂዊ የሚለውን አትፍቼ በረከቴ ነው የምለው። ስሚ ለ7 ቀን እንዴት ልንለያችሁ ነው? ምን አለፋሽ ግን እንዴት ልትለሀል? የእኔንማ በፕሮፋይሉ ትለዩኛላችሁ። ሰላም ተስፋ ያደለ ፕሮፋይልሽ እንዳትቀይሪ። እኔ ግን ፕሮፋይልን አልቀይሩም። አሁን እኔ ከስሜ ጎን ልጽፍበት ነው። ኧረ ጻፊበት። እኔ አሁን በረከቴ ነው የምለው። በረከት ጃለኔ ስላለችው እኔ ደግሞ በረከቴ እለዋለሁ ማለት ነው። በአማርኛ ነው የምጽፈው። አሁን ስወጣ ደግሞ ስሙ ያለፍኩት መጀመሪያ ያለፍኩት ታሪክ ነው የምነግራችሁ ጋይስ፣ ያለፍኩት ታሪክ ነው የምነግራችሁ። ከዛ በዛ ያልኩ መክራችሁ ደግሞ ስሜ አርሶ አንቺንም ደግሞ አሽሞ እንዴ ግን አርሱ